አብራችሁን ቆዩ። በመጀመሪያም በማዕከላዊ ኢትዮጵያ ክልል ከታሪፍ በላይ በማስከፈል ትርፍ በማጫን እንዲሁም በቡድን ተደራጅቶ የትራንስፖርት እንቅስቃሴውን የሚያውክ ተግባር በመፈጸም ወንጀል ተጠርጥረው በ10 የአውቶቡስ መናኸሪያዎች የሚሰሩ 237 ህገወጥ ደላሎች በቁጥጥር ስር መዋላቸውን የክልሉ ትራንስፖርትና የመንገድ ልማት ቢሮ አስታወቀ። በክልሉ በሚገኙ 10 መናኸሪያዎች ላይ በተደረገ ክትትልና የቁጥጥር ስራ ከህገወጥ ደላሎች በተጨማሪ 19 የትራፊክ ፖሊሶችና የመንገድ ደህንነትን የሚመለከት ብልሹ አሰራር ላይ የተሳተፉ ግለሰቦችን እርምጃ እንደተወሰደባቸው ነው የተነገረው። ህገወጥ ደላሎቹ በክልሉ የዋጋ ውድነት እንዲፈጠርና ያልተረጋጋ የትራንስፖርት እንቅስቃሴ እንዲኖር የሚያደርጉ አካላት ላይ እርምጃ እንዲወሰድ ሲጠየቅ መቆየቱን የሚታወስ ነው። ክልሉ ይህን አይነቱ እርምጃና ክትትል አጠናክሮ እንዲቀጥልም የክልሉ ነዋሪዎች ጠይቀዋል። የብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ 6 እጩዎችን ለጠቅላይ ሚኒስትሩ ሊያቀርብ መሆኑን ተናገረ። ኮሚቴው ይህንን ያለው የመጨረሻ መግለጫውን በዛሬው ዕለት ለጋዜጠኞች በሰጠበት ወቅት ነው። የመልማይ ኮሚቴው ሰብሳቢ ቀሲስ ታጋይ ታደለ በሰጡት መግለጫ ምርጫ ቦርድ የስራ አመራር ምልመላ ሂደት 21 ቀን የፈጀ እንደሆነ ተናግረው በዚህም መሰረት 168 የእጩ ጥቆማዎችን በስልክ በኢሜይልና በፖስታ እንዲሁም በአካል መቀበሉን አብራርተዋል። ከቀረቡት 168 እጩ ምልምሎች ውስጥ በ3 መስፈርት 6 እጩ ምልምሎች ማለፋቸውን ኮሚቴው አስረድቷል። ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ መጋቢት 17 ቀን 2017 ዓ.ም በጠቅላይ ሚኒስትሩ ተሰይሞ ስራ መጀመሩ ይታወሳል። ለ6 ወራት ያህል በስር ላይ የነበሩ 5 ኤርትራውያን ስደተኞች ከስር ተፈቱ። በአማራ ክልል በዳባት ደባርቅና ጎንደር ከተማ ፖሊስ ጣቢያዎች ላለፉት 6 ወራት ተኩል በስር ላይ የነበሩ 5 ኤርትራውያን ስደተኞች ከስር መፈታታቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን አረጋገጠ። ስደተኞቹ የተጠረጠሩበት ወንጀል ሳይነገራቸውና ክስም ሳይመሰረትባቸው ለ6 ወራት ተኩል ያህል ሰሜን ጎንደር ዞን ዳባት ፖሊስ ጣቢያና በባርቅ ፖሊስ ጣቢያ እንዲሁም በጎንደር ከተማ 4ኛ ፖሊስ ጣቢያ ታስረው እንዲቆዩ መደረጋቸውን የታሳሪዎቹ ጠበቃ ዋቢ አድርጎ ዶይቼ ቬለ ዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዋናው ተግባራችን የተፈናቀሉ ዜጎች ወደ ቦታቸው መመለስና የትግራይ ህገ መንግስታዊ ወሰን ማረጋገጥ ነው ሲሉ ተናገሩ። ፕሬዝዳንቱ ይህን ያሉት በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ጋር በዛሬው ዕለት ተገናኝተው በወቅታዊ ጉዳዮች ላይ ውይይት ባደረጉበት ወቅት ነው። በውይይቱም የጊዜያዊ አስተዳደሩ ፕሬዝዳንት በክልሉ የተፈናቀሉ ዜጎችን የመመለስና የትግራይ ህገ መንግስታዊ ዳር ድንበር የማረጋገጥ ጉዳይ ቀዳሚ ተግባር መሆኑን ገልጸዋል። ይህንን መሰረታዊ ፍላጎት ለማሟላት በሚደረገው ጥረት ላይ ያለው እንቅፋት ቀላል አይደለም ያሉት ሌተናል ጄኔራል ታደሰ በፕሪቶሪያ ስምምነት መሰረት ሁሉም ጥያቄዎች ከፌዴራል መንግስት ጋር በመነጋገር መፍታት እየተሰራ መሆኑን ተናግረዋል። በኢትዮጵያ የአሜሪካ አምባሳደር ኤቨን ማሲንጋ በበኩላቸው የትግራይ ጊዜያዊ አስተዳደር የፕሪቶሪያ ስምምነት በአግባቡ ተግባራዊ እንዲያደርግ መንግስታቸው አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። በመጨረሻም በቀጣይ ትኩረት ሊሰጥባቸው በሚገቡ ጉዳዮች ላይ ሰፊ ውይይት በማድረግ በሁሉም ጉዳዮች ላይ የጋራ መግባባት ላይ መድረሳቸውን ከፕሬዝዳንቱ ጽህፈት ቤት ያገኘነው መረጃ ያመለክታል። በትግራይ ክልል የስራ ጉብኝት ማድረግ ላይ የሚገኙት የአሜሪካው አምባሳደር ኤቨን ማሲንጋ ከሰሞኑ በምርጫ ቦርድ ከፖለቲካ ፓርቲነት ከተሰረዘው የህወሓት አመራሮች ጋር መወያየታቸው ተገልጿል። አምባሳደር ኤቨን ማሲንጋ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ከሌሎች የፓርቲው ከፍተኛ አመራሮች ጋር መወያየታቸው ኢትዮጵያና ሶማሊላንድ ድንበር ጸጥታ ለማጠናከር ያለመ ውይይት አካሄዱ። ኢትዮጵያና ሶማሊላንድ የቀጠናውን መረጋጋት ለማጠናከር ትብብርን ለማስፋትና በድንበር ላይ የጋራ የጸጥታ ጥረቶችን ለማጉልበት ያለመ ከፍተኛ ደረጃ ሁለትዮሽ ውይይት በድንበር ከተማዋ ጋቤሌ አካሂደዋል። የጸጥታ ውይይቱ ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ያተኮረ ሲሆን ይህም የጋራ አሰራሮችና የመረጃ ትብብርን በማጠናከር እና ሰላማዊ ድንበር ተሻጋሪ ግንኙነቶችን መደገፍን እንደሚያጠቃልል ሆርን ዲፕሎማት ዘግቧል። በተጨማሪም ሁለቱም ልዑካን ሰላምን ለማጽናትና ሊከሰቱ የሚችሉ የጸጥታ ስጋቶችን ለመከላከል ቀጣይነት ያለው ስትራቴጂካዊ ትብብር ያለውን ጠቀሜታ አጽንኦት ሰጥቷል። በሁለቱ ሀገራት መካከልም ያለውን መተማመንና የአሰራር ዝግጁነት ለማጠናከር መደበኛ ስብሰባዎችን አስፈላጊ መሆኑ የጋራ መግባባት ላይ ተደርሷል። ቀጣዩ ዙር ውይይት በሶማሊላንድ ዋና ከተማ ሀርጌሳ ለማካሄድ ቀጠሮ መያዙን ዘግቧል።
አምነስቲ ኢንተርናሽናል አሜሪካ በየመኑ የሳዳ የፍልሰተኞች መጠለያ ላይ ሚያዝያ 20 ቀን በፈጸመችው ጥቃት ኢትዮጵያውያንን ጨምሮ 68 ፍልሰተኞች በተገደሉበት ሁኔታ ዙሪያ ዓለም አቀፍ ምርመራ እንዲደረግ ጠይቋል። በጥቃቱ የተገደሉት አብዛኞቹም ኢትዮጵያን ሳይሆኑ እንደማይቀር ዓለም አቀፍ የዜና ምንጮች በወቅቱ ዘግበዋል። ዓለም አቀፍ ቀይ መስቀል ሰራተኞች በወቅቱ ብዛት ያላቸው ሟቾች መመለከታቸውንና አብዛኞቹ ፍልሰተኞች መሆናቸውን ማረጋገጣቸውን አምነስቲ እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ ላይ እየፈጸመች ያለውን ጥቃት እንድታቆም አስጠነቀቁ። የሀገሪቱ መሪዎች እስራኤል በጋዛ የምታካሄደውን ጦርነት በተመለከተ ማስጠንቀቂያ የሰጡ ሲሆን በተለይም እስራኤል ከቅርብ ጊዜ ወዲህ ጋዛን ሙሉ በሙሉ ለመቆጣጠር እያደረገች ያለችውን ዘመቻ እንድታቆም አሳስቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል መላ ጋዛን እንደምትቆጣጠር ትናንት ማስታወቃቸው አይዘነጋም። አዲስ ዘመቻ መጀመሩ ባለፈው አርብ ያስታወቀው የእስራኤል ጦር የደቡባዊ ካን ዩኒስ ነዋሪዎች በአስቸኳይ አካባቢውን ለቀው መውጣት ወደ ባህር ዳርቻ እንዲሄዱ አሳስቧል። በአሁኑ ጊዜ ጋዛን ሙሉ ለሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸው የተናገሩት ኔታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቁና የፍልስጤም ተዋጊ ሚሊሻዎችን ቡድኑን በማጥፋት ሙሉ ድል መቀዳጀትን እናሳካለን ብለዋል። ይሁንና መሪዎቹ እስራኤል እየፈጸመች ያለውን መጠነ ሰፊ ውድመትና ግድያ ካላቆመች እንዲሁም ወደ ግዛቲቱ እንዳይገቡ የታገዱ የሰብአዊ እርዳታ ካልተለቀቁ እርምጃዎችን እንደሚወስኑ አስጠንቅቀዋል። በመጨረሻም የአውሮፓ ህብረት በሶሪያ ላይ ጥሎት የነበረው ማዕቀቦችን ማንሳቱን አስታወቀ። ህብረቱ ከጦርነት ማግስት ላይ የምትገኘው ሶሪያ ማገገም እንድትችል በሚል ከዚህ ቀደም የጣላቸውን ሁሉም ኢኮኖሚያዊ ማዕቀቦችን ማንሳቱን አስታውቋል። ይህ የአውሮፓ ህብረት ውሳኔ የአሜሪካ ፕሬዚዳንት ባሳለፍነው ሳምንት በሀገሪቱ ላይ የጣሉትን ማዕቀብ እንደሚያነሱ ማስታወቃቸውን ተከትሎ የመጣ ነው ተብሏል። ይህ የአውሮፓ ህብረት ውሳኔ የአሜሪካ ፕሬዚዳንት ባሳለፍነው ሳምንት በሀገሪቱ ላይ የጣሉትን ማዕቀብ እንደሚያነሱ ማስታወቃቸውን ተከትሎ የመጣ ነው ተብሏል። የሶሪያ አዲሱ መሪ አህመድ አልሻራ ሶሪያን ዳግም ለመገንባት ኢኮኖሚያዊ ማዕቀቦች እንዲነሱላቸው ተደጋጋሚ ጥያቄ ሲያቀርቡ ቆይቷል። ማዕቀቡን ለማንሳት የተደረሰው መግባባት ከዓለም ስርዓት የተገፉትን የሶሪያ ባንኮች ያማከለ ሊሆን እንደሚገባ የህብረቱ ዲፕሎማቶች ለሮይተርስ ተናግረዋል። የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር።